ኧረ በስመ አብ ጎንደር ሰይጣን አለ የለም? አለ የለም? ወንዶቹ ንገሩ፣ ሰይጣን አለ የለም? እሺ እናንተ ሰይጣን አለ የለም? እግዚአብሔር አለ የለም? አሁን ጎንደር ሰይጣን የለም። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሁላችሁም እኔን ተከትላችሁ እንድትሉ በእግዚአብሔር ስም እጠይቃለሁኝ። በልባችሁ መታደስ በሉ። ሕፃናቱ ብቻ በሉት እስኪ ድገሙት። ድምጻችሁ ሲያምር ገና ካቲካላ ስላላበላሽው እናንተ ደስ የጫቱ ሲጋራ የበከለው ድምጽ አለ። እግዚአብሔር ይመስገን። እስቲ በሉት ሕፃናት በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ወንዶቹ ይህን ዓለም በልባችሁ መታደስ ተለወጡ እንጂ ኧረ ድምጽ ላይ ችግር አለ። በደንብ በሉ። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እህቶቻችን አንድ ጊዜ ይህ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ይስጥልኝ። አሁን እኔ እውነቱን ለመናገር እንዳስተምር የተመደብኩት ለነገ ጧት ነበረ። እኔ አሁን እንደው ሰበር ዜና እንደሚባለው በሰበር ነው የገባሁት። እጥር ምጥን ሰብሰብ አድርጌ አጭር ነገር ነግራችሁና ወንድማችን ቢዘምር 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 የማንጠግበው ንባቡ ከምስጢሩ ምስጢሩ ከዜማው ዜማው ከጉሮሮው የተዋሃደለት ወንድማችን ቴዎድሮስ ዮሴፍ ይዘምራል። ሌሎችም ዘማሪያን አሉ ይዘምሩላችኋል። እናንተም ከንግግሩ ይልቅ ብዙ ጊዜ ከእንቅስቃሴ ጋርም ስለሚገናኝ መዝሙሩ ደስ እንደሚላችሁ እናንተም እኛም እግዚአብሔር የሚያውቃል ወደምታውቁት እንሄዳለን። እኔ ሰብሰብ አድርጌ ጥቂት ነገር ነግራችኋለሁ። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ እግዚአብሔር አንደበታችንን ያያዝልን ያያዝላችሁ። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። የምንሰማው የምንናገረውም አይንሳን አይንሳችሁ እግዚአብሔር። ቅድም የነገርኳችሁ ጥቅስ በሐዋርያው ቅዱስ ጳውሎስ መልእክት በሮሜ 12ኛው ምዕራፍ ማለት ነው ቁጥር 2 ላይ የሚገኝ ነው። ሐዋርያው ቅዱስ ጳውሎስ መናኝ ቅዱስ ድንግል ቀን ከሌሊት በጋ ከክረምት በየብስ በባህር ባመነው በካደው በዘመዱ በባይዱ በረሃብ በጥጋብ በሰላም በጦርነት በሞላበት በጎደለበት ሁሉ ያለ እግዚአብሔር ቃል ሌላ ጉዳይ የሌለው ወርሃዊ አስቤዛው ዓመታዊ ቀለቡ የእግዚአብሔር ቃል የሆነለት ጉልቻ ሚስት ትዳር የሌለው ቀን ከሌሊት እረፍት የሚነሳው የቤተ ክርስቲያን ጉዳይ የሆነ እንደ ሰው ምድራዊ እንደ መልአክ ሰማያዊ ወደ መላእክት ከተማ እየተነጠቀ የመላእክትን ከተማ አይቶ የመጣ ቋንቋቸውን የሰማ በልብሱ ቁራጭ ሀገር እያቋረጠ በሽተኞችን የሚፈውስ አንደበቱ የተባረከ ልሳነ ክርስቶስ እስከመባል ድረስ የደረሰ የክርስቶስ ልብ አለን ብሎ በልበ ሙሉነት የተናገረ እኔ ክርስቶስን እመስላለሁና እናንተም እኔን ምሰሉ እስከ ማለት የመንፈሳዊነት ማዕረግ ድፍረት የደረሰ እግዚአብሔር ምርጥ ዕቃ ያደረገው ለአሕዛብ ጨለማ ብርሃን ያደረገው መንገድ ጠራጊ የተሰበረ ጠጋኝ የጎደለ ሞይ የተጣመመ ፈዋሽ የሚያለቅሰውን እንባ አባሽ ምናልባት ሊቃውንተ ቤተ ክርስቲያን እንደሚሉት ቅዱስ ጳውሎስ ወደ ሐዋርያነት ባይጠራ የአዲስ ኪዳን ቅርጽ ይሄን አይመስልም ነበር እስከ መባል ድረስ የደረሰ በብሉይ ከኢሳይያስ ከዳዊት የሚነጻጸር ኋላም ከሱ በኋላ የተነሱት እነ ቅዱስ ዮሐንስ አፈወርቅ
እነ ቅዱስ ቄርሎስ ሌሎችም መልእክቶቹን እየጠቀሱ የተነተኑለት ያብራሩለት ያመሰጠሩለት ሙቶ ሕያው በሌለበት ያለ በነፍሱም በስጋም በረከተ ምድር በረከተ ሰማይን የታደለ የሚያድል እጅግ ድንቅ ሐዋርያ ነው። ማን? ቅዱስ ጳውሎስ። ይህ ሐዋርያ 14 መልእክት ጽፏል። እየሰማችሁ ነው? 14 መልእክት ጽፏል። ስንት መልእክት ጽፏል? 14 መልእክት ጽፏል። 10ሩ ለሕዝብ የተላከ ነው፣ ወደ ሀገሮች የተላከ ነው። ለሮሜ፣ ለቆሮንቶስ፣ ለገላትያ፣ ለኤፌሶን፣ ለፊልጵስዩስ፣ ለቆላሲስ፣ ለተሰሎንቄ፣ ለዕብራውያን እነዚህ ሕዝብ ወይም ሀገሮች ናቸው። ለነዚህ የተላኩ አሉ። 4ቱ ለጢሞቴዎስ 2 ጊዜ፣ ለቲቶ 1 ጊዜ፣ ለፊልሞን 1 ጊዜ 4ቱ ለግለሰቦች የተላኩ እጅግ የረቀቁ የመጠቁ ብሉይ ኪዳንን ያብራራ የተነተነ እጅግ ትልቅ ቅዱስ ሐዋርያ ነው። ቅዱስ ጳውሎስ የብሉይ ኪዳን ሊቅ ስለነበረ ወደ አዲስ ኪዳን ሲጠራ ከእርሻ ወደ እርሻ ከስራ ወደ ስራ እምግብር ሀበ ግብር ከስራ ወደ ስራ የተጠራ ስለሆነ በተለይ በዕብራውያን መልእክቱ የብሉይ ኪዳን ሊቅነቱን አዋቂነቱን ከገማልያል እግር ስር ተምሮ ብሉይውን የተማረ ብቻ ሳይሆን ብሉይውን የኖረ ሐዲሱን ተምሮ የኖረውን የጻፈው ዘመን ጊዜ የተሻገረለት ምጡቅ ረቂቅ ሐዋርያ ነው። እንግዲህ ደህና መሻችሁ። እስከ አጨብጭቡ አንድ ጊዜ። እንትን ነው የከተማ ሰው በየማሩ አጨብጭብ ካላሉት እዚህ ቁጭ አድርጓቸው ልቡ ይጠፋል። ይገርማችሁ ወጥሮ ካልተያዘ አይቻልም። እና እናንተም ጎንደርም ከተማ ነው አይደል? እንዴ ነው ገበሬ ነው እፎይ ብሎ የሚኖር የከተማ ሰው እንደባከነ ሳይሞላለት የሞላለት የሚመስል እንደው በእውነቱ ብዙ መከራ ፈተና ያለብን ሰዎች ነን የከተማ ሰዎችና በየማሩ አጨብጭቡ የምንላችሁ መኖራችሁን ለማረጋገጥ እንጂ ጭብጨባችሁ ቀለብ ስለሚሆነን አይደለም። ደህና መሻችሁ። እና ይሄ ትልቅ ሐዋርያ በ14 መልእክቶች ጽፏል ብያቸዋለሁኝ። 14ቱ መልእክቶቹ ብሉይ ኪዳንን የተነተኑ ናቸው። በዚሁ አያይዤ ሊቃውንት ስለ መጻሕፍት ስለ ሃይማኖታዊት መጻሕፍት ሲናገሩ እንዲህ ይላሉ። ቅዱሳን አባቶቻችን መጽሐፍ የጻፉልን እያልኩኝ ነው። ክርስትናን መጀመሪያ ይማሩታል፣ ያውቁታል፣ ይጠነቅቁታል፣ ቀጥለው ይኖሩታል፣ በሥራ ይተረጉሙታል። ሶስተኛ የኖሩትን የተማሩትን የኖሩትን ይጽፉልናል። ስለዚህ ነው የጻፉት ጽሑፍ 2000 ዓመት ሞልቶት ዛሬም አዲስ ዛሬም ፈዋሽ ዛሬም የሚበላ የሆነው ዘመንን ያስረጃል እንጂ ዘመን የማያስረጀው ጊዜን ይለውጣል እንጂ ጊዜ የማይለውጠው የሆነው መጀመሪያ የተማሩትን ይኖሩታል የኖሩትን ይጽፉታል። ይክበር ይመስገን እግዚአብሔር የነዚህ ልጆች ያደረገን እግዚአብሔር። እና ይህ ሐዋርያ ለሮሜ መልእክት ጽፏል። በሮሜ ለነበሩ ክርስቲያኖች እንደው ጠቅለል ያለ ግንዛቤ ለማስጨበጥ ያህል ሮሜ የምትባለው ከተማ ዛሬ ጣሊያን እያልን የምንጠራው ሀገር ዋና ከተማ ናት። የዛች ጊዜ የነበረችው ሮሜ የዓለም ከተማ ነበረች። ዓለምን የሚገዙ ምስራቁን ምዕራቡን እስከ ሰሜን አፍሪካ ድረስ እስራኤልን ሳይቀር ይገዙ የነበሩ የግሪክን ስልጣኔ ተጋፍተው ትልቅ ስራ የሰሩ ትልልቅ ነገስታት የነበሩባት ነበሩ የሮሜ ከተማ። ወደዚህ ከተማ ብዙ አይነት ሰው ይሄዳል። ሃይማኖቱን ይዞ ባህሉን ይዞ ትውፊቱን ይዞ ይሄዳል። ምናልባት አሜሪካ የሄዳችሁ ሰዎች አይታችሁ እንደሆነ አሜሪካ ከመላው ዓለም ሰው ይሰበሰባል። እምነት ያለውም የሌለውም ባህላዊ ሃይማኖት ያለውም አሜሪካን ሀገር እግዚአብሔርም ይመለካል፣ ሰይጣንም ይመለካል። እንደውም አሁን አርቲስቶቹን ሊመለካሉ አሉ። የኛ ሀገር አርቲስቶች እንኳን ሊመለኩ የሚበሉትም የረባ ያላቸው አይመስልም። እውነቱን ለመናገር ደህና መሻችሁ፣ እየሰማችሁ ነው። ስለዚህ ልክ የዛ ጊዜዋን ሮማ እንደ ዛሬው አሜሪካ አድርጋችሁ ሳሏት እና በዚህ በሮማ የነበሩት እስራኤላውያን በታቦታቸው በኦሪታቸው እንደ ባለ ጉልት፣ አሕዛቡ ደግሞ በጣዖታቸው እንደ ባለ ርስት ሁነው ይኖሩ ነበረ። ሁለት አይነት ህዝብ ነበረ ማለት ነው ባጭሩ። አንደኛው ህዝብ እግዚአብሔርን የሚያውቅ
ነቢያት የተጻፉለት ኦሪት የተጻፈለት ሕግ የሚያውቅ የሚበላው ተመጥኖ ተለክቶ የተነገረው ይሄን ብላ ይሄን አትብላ የተባለ ይሄን ልበስ ይሄን አትልበስ የተባለ ለአምልኮቱ ስርዓት የተደነገገለት ለሚያመልከው ለሚበላው ለሚጠጣው ለባህሉ ለትውፊቱ መመሪያ የተጻፈለት በሙሴ አማካኝነት እግዚአብሔር የሚመራው እስራኤላዊ ሕዝብ መጽሐፍ ያለው ሁለተኛው ሕዝብ ደግሞ መደዴ ሕዝብ ያገኘውን የሚበላ አገኘው ጋር የሚተኛ ለጣዖት የተሰዋውንም የበከተውንም የሚበላ ሁሉን ላፊ አይነት የሚባል ሕዝብ ነበር። ስንት አይነት ሕዝብ ነበር አልኩኝ? አቤት አንዱ በማን የሚያምን የሚበላውና የማይበላው የተለየለት። እኛ አህያ እንበላለን፣ ፈረስ እንበላለን አንበላም። እነንትናስ ይበላሉ አይበሉም? እነ መንገድ ሰሪ መቼም ስም አንጠራም አይደል? እነሱ ለነገሩ ቻይናውያን የማይበሉት የለም ይባላል፣ ሁሉን ነገር ይበላሉ ይባላል። አበሻ ደግሞ ብዙ ነገር ይጸየፋል፣ ራሱን ግን ይበላል። አበሻ በዚህ ይለያል። ቻይኖች ራሳቸውን አይበሉም፣ የማይበሉት የለም። አበሻ ግን ብዙ ነገር ይጸየፋል፣ ራሱን ግን ይበላል። ራሰ በላ ይባላል። በተለይ አሁን ዘመን የመጣው አበሻ ኃላፊነት የማይሰማው እንደ ሰው ተፈጥሮ እንደ እንስሳት የሚበላ እንደ አራዊት የሚያስብ ተዋጫሪ እንደ ነብር ተዋጫሪ እንደ አንበሳ ሰባሪ እንደ ጅብ ዘንታሪ ሆኗል። አበሻ ጠባዩ ተቀይሮ እውነቱን ለመናገር መቼም በዛ አትቀየሙኝ ማለት እኔ መቼም ቻይና ያለውም እንደናንተው ነኝ። እንደናንተው የሞራል ውርቀት ከገጠማቸው ኢትዮጵያ እናንተም እኛም ነን፣ ተመሳሳይ ነን። አብረን እንታከም ነው ጥያቄው እንጂ የተለየ በሽተኛ የለም። ሁላችንም አሞናል፣ አብረን እንታከም እና ቅዱስ ጳውሎስ እነዚህን ሁለት ሰዎች ወደ ማን አመጣቸው? ወደ ክርስቶስ አመጣቸው። ተሰበኩና ክርስቶስን አመኑ። መርጠው የሚበሉትም አግበስብሰው የሚበሉትም። በመካከል ምን ተፈጠረ? እነዚህ መርጠው የሚበሉት ሃይማኖት ያላቸው መጻሕፍት ያላቸው እስራኤላውያኑ እነዛን መጻየፍ ጀመሩ። እነዚህ ያገኙትን እየበሉ የበከተውን እየበሉ እንዳገኙ ለጣዖት የተሰዋውን እየበሉ የረከሰውን ነገር እየበሉ እንዴት ከኛ ጋር እኩል ክርስቶስን ያመልካሉ ብለው አጉረመረሙ። እነማን? ኧረ እነማን? አቤት ወንዶቹ እነማን? እስራኤላውያን። እነዛኞቹ ደግሞ ከፋቸው። ለምንድን የከፋቸው? እኛ ወደ ክርስቶስ ስንመጣ አድልዎ የለም፣ መገለል የለም፣ የበላይ የበታች የለም፣ የተመረጠ ሕዝብ የወደቀ ሕዝብ የሚባል የለም ተብለን ነበር የመጣ ነው። እንደዚህ ከናቁን ካቃለሉንማ ብለው ከክርስቶስ ጋር ያላቸው ፍቅር ቀዘቀዘበት። ቅዱስ ጳውሎስ ፈሊጠኛ ብልህ ነውና አስታራቂ ሐሳብ አመጣ። ሁለቱንም አልደገፈም፣ ሁለቱንም አልነቀፈም፣ ሁለቱንም አላደነቀም፣ ሁለቱንም አልናቀም። ምክንያቱም በኤፌሶን መልእክቱ ምን አልኩኝ? ምዕራፍ 2 ላይ እንዲህ አለ፣ ወረሰዮሙ አሐደ ሐዲሰ ለክልኤሆሙ፣ ከሁለቱን አንድ አዲስ ሕዝብ አደረጋቸዋል። እና ስንቱን? ሁለቱን ምን አደረጋቸው? አንድ አዲስ ሕዝብ አደረጋቸው። እነዛኞቹ አረማውያን አሕዛብ ይባሉ ነበረ፣ እነዚህኞቹ እስራኤላውያን ሕዝብ ይባሉ ነበረ። በመካከል ላይ አስታራቂ ስም መጣ። ምን የሚል ስም? ክርስቶሳዊ ክርስቲያን የሚል ስም መጣ። አስታራቂ ስም። ምናልባት ቤተ ክርስቲያን ብዙ የቆያችሁ ሰዎች 20-30 ዓመት ያስቀደሳችሁ 20-30 ዓመት ገዳማት የዞራችሁ ሰዎች ጫት ሲቅም ሲጋራ ሲያጨስ መጠጥ ሲጠጣ እንዲሁ ሲዝረከረክ ኑሮ የመሸበት ክርስቲያን ይመጣል። ሲጋራው ሰልችቶት፣ ጫቱ ሰልችቶት፣ መጠጡ ሰልችቶት፣ ዝሙቱ ሰልችቶት አንገሽግሾት የመጣ ክርስቲያን አዲስ ክርስቲያን ይኖራል። የቆዩት ክርስቲያኖች ርስታቸው የተገፋ ይመስላቸዋል። እንዴት እኔ ሳስቀድስ ኑሬ ትናንትና ከሲጋራ መተ እኔ ጎን እንዴት ከነ ሲጋራ ትቆማለህ የሚሉ ሸክም መሸከም የማይችሉ እግዚአብሔር የተሸከመውን እነሱ መሸከም የሚሳናቸው ሰዎች አሉ። የሉም? ይመና አሉ። እና እስራኤላውያን ሕዝብ ቅዱስ ጳውሎስ ታዲያ ምን አለ? እባካችሁ የሚበላ የማይበላውን አይንቀፈው በሉ እስኪ።
የሚበላ የማይበላውን አይንቀፈው። የማይበላም የሚበላውን አይንቀፈው። ሁሉም ለማን ክብር ይሁን? ለማን ክብር ይሁን? ሁለቱንም የመረጠ ማን ነው? እግዚአብሔር ነው። የበላውም ሁሉን ነገር እንዲበላ የፈጠርክልኝ አንተ ነህ ብሎ ማንን ያመሰግናል? እግዚአብሔርን። የማይበላው ደግሞ መርጬ እንዲበላ የመረጥከኝ አንተ ነህ ብሎ ማንን ያመሰግናል? እግዚአብሔርን። አሁን በሐዲስ ኪዳን ምን በላህ ምን ለበስክ አይደለም ጥያቄው። ክርስቶስን በልተሃል ወይ ነው። ስጋውን በልተሃል ወይ ነው። ደሙን ጠጥተሃል ወይ ነው። በቁሱ ተፈውሰሃል ወይ ነው። ተቀይረሃል ወይ ነው ጥያቄው። እና ቅዱስ ጳውሎስ እነዚህን ሰዎች አስታረቀ ማስተማረና በጻፈው መልእክቱ እነሱን ለማስታረቅ ቅድም የነገርኳችሁን ጥቅስ ተናገረ። ይታፍቅርዎ እስቲ ግዙን በሉት። ጎንደር አይደል እንዴ ቻይና አረጋችሁት? እስኪ ግዙን በሉት። ይታፍቅርዎ እስኪ ሴቶች በሉ። ለነገሩ የትልልቅ ከተማ ስሙ ነው የሚተርፈው። ይገርማችኋል። አሁን ብዙ ጎንደር ሲባል የክርስቲያን ሀገር ነው የሚመስለው። ግን እንዲህ አይነት በዝና አንዳንድ ሰው በዝና የሚቀር አሁን ብዙ ሰው አሜሪካ መሀይም ያለ አይመስሉ። ፊደል ያልቆጠረ መሀይም አለ አሜሪካ። ይገርማችኋል። እኛ ድሮ የፈረንጅ መሀይም አለ ብላችሁ አስባችሁ ታውቃላችሁ? ፈረንጅ ሁሉ ሐኪም ነው ይመስላችሁ አይደል? ፈረንጅ ሁሉ ሳይንቲስት ነው ይመስላችሁ። ፈረንጅ መሀይም ፈረንጅ እንኳን ኪኒን ሊያመርት ኪኒን እንዴት እንደሚዋጥ አበሻ የሚጠይ ደንቆሮ ፈረንጅ አለ። በመልክ የተሸወዳል። እና ጎንደር ነኝ እያልክ የነገታ ውሃ እንዳይበላህ ቀልጠህ እንዳትቀር ንስሐ ግባ፣ ቁረብ። በስም መጽደቅ የለም። በኋላ ክርስቶስ ሲመጣ ጎንደር የነግባ አይልም። የነገታ በሩ ዝግ ነው። እንዳትሸወድ። የኔ ዓለም ደህና አደራችሁ? ኧረ ደህና ዋላችሁ? በደንብ ስሙኝ። ስለዚህ ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ማንን አትምሰሉ አለ። ይህን ዓለም አትምሰሉ። ምዕመናን ስለ ለውጥ ሰምታችሁ ታውቃላችሁ አይደለም? በተለይ የ2 3 4 ዓመት ብዙ ስለ ለውጥ የተወራበት ነው። መቼም የኛ ዘመን በጣም የሚገርመኝ ነገር ምግብ የለም። ስለ ምግብ በጣም ብዙ ማብራሪያ። አሁን በቴሌቪዥን አይታችሁ እንደሆነ የሼፎቹ አይነት ማት ነው። እንዲህ አድርገህ ስራው እንደ አበሻ ሙያ አይደለም የቸገረው፣ ምግብ ነው የቸገረው። እውነቴን ነው የምላችሁ። የመረጃ እጥረት የለብንም። ብዙ መረጃ ደግሞ ምዕመናን፣ እኔ አንድ ሰው ያለው መረጃና አቅሙ ካልተመጣጠነ አቋርጦ ያብዳል። እኔ እውነቴን ነው። በሌላችሁ ነገር መረጃ አሰብስቡ። እኔ አንድ ሰው ወተት ይገነባል አይገነባም ብሎ ማጣራት ያለበት ላም ከገዛ በኋላ በጠራ ሜዳ መረጃ ይሰበሰብ እና ስለ ለውጥ ብዙ እናውቃለን። አሁን ስለ ለውጡ አሁን ይሄን ሰሞን ደግሞ ሰማለ በየሚዲያው እዛ ሀገር አይደርስም ይመስለኛ ኤፍኤሙ ብዙ ሰው እየተነሳ የሞራል ማነቃቂያ አለ። ራስን ለመለወጥ ራስን ለማሻሻል ትዳርን የሚያቆዩ 5 ነገሮች እንደ ማት ነገር ነው። እንደኛ ዘመን እንደኛ ዘመን ብዙ ማብራሪያ የሚወራበት ስለ ትዳር። እኔ በእውነት እዚህ ውስጥ አሁን በትዳር ውስጥ 40-50 ዓመት የኖራችሁ እናቶቻችን ስለ ትዳር ትንታኔ ሰምታችኋል? አልሰማችሁም? ግን ኑራችሁታል። አዲሱ ትውልድ ስለ ትዳር የሸመደደው ጥናት ማለት ነው። ግን በ5 ዓመቱ ይፈታል። ያለው መረጃና የሚኖረው አይመጣጠንም። እና ቅዱስ ጳውሎስ ስለ ለውጥ ተናገረ። ምን አይነት ለውጥ? ያለባበስ፣ ያመጋገብ፣ ያኗኗር ምን አይነት ለውጥ ነው? ሰው በጠባዩ ለውጥ ይፈልጋል። እንደውም አንዱ ጸሐፊ ሲጽፍ አዳምና ሔዋን ከገነት መውጣት ያማራቸው ለውጥ ፍለጋ የተሻለ አለ መስሏቸው ሆኗል። እግዚአብሔርን ያህል ጌታ ገነትን ያህል ቦታ የፈለጉት የተሻለ ነገር ይኖራል ብሎ አስበው ነው። ግን የለም። ስለዚህ ቅዱስ ጳውሎስ ግን ምን አይነት ለውጥ ነው ያዘዘው? በልባችሁ መታደስ ተለወጡ። በምናችሁ መታደስ? ምዕመናን ልብ ይታደሳል። ልብ እንደ ልብስ ይታጠባል። ልብ እንደ ልብስ ተቀደለም። እዛ ነፃ እንወጣለን። ይክበር ይመስገን እግዚአብሔር።